ከትምህርት ቤት እያወጣው ዶክተሩ ጋር ማደርሰው እኔ ነኝ። እሺ። እና ቦርሳዬ ውስጥ መርፌ አለ እነሱ ያዘጋጁልኝ ማለት ነው። እሺ። እና በቃ ልጆቹን ሳገኝ ወግቼ ይዛቸው ሄዳለሁ። አረ ይሄ አረመኔያዊ ስራ ስትሰሪ ምንም ህሊናሽ ምንም የሚሰማሽ ነገር የለም? ይሄ ስራ ነው። ልባቸው ጤነኛ እንደሆነ እሺ፣ ስለ ኩላሊታቸው እና አይናቸው እነዛ ነገሮች ማለት ነው የምትመረምረው። እሺ። እና እነዛ ልጆች ከምርመራው በኋላ ወዴት እንደሚሄዱ ደግሞ ነፃነት ትከታተላለች። ዝም ብለው ነው የሚማሩት። በቃ ተስፋ የላቸውም ሲጀመር። ልጆቻችን ሸክም ሆኑብን ወይ ሸክም ሆነውብናል አቅሉልን ብለውሻል አንቺ? ልጆቻቸውን እንዲማሩ አይደል ወደ ትምህርት ቤት ይላሉ? አቅማቸው አይችልም። በቃ የደሃ ልጆች ስለሆኑ አያስፈልጉም። እጅሽን ፍታኝ። እጅሽን ልፍታ መልሽ። እጅሽን ልፍታ እሺ። እግዚአብሔር ራሱ እሺ እናገራለሁ። ትናገሪያለሽ አትናገሪ? እስከዛሬ ወገብሽላት ነው እንደዚህ። እሺ እናገራለሁ አልኩኝ እኮ። ተናገሪ። ዳረ ቆይ እየተናገርኩ ነው። አረ ስሪና ትደውላለህ? አትደውልም? ቀና አረ ሲደውላለህ? እደውላለሁ። ልቀቀኝ። አረ ወይ ሽባር ታርገኝ ነው እንዴ? ይኸውልህ ስትደውል ማወቅ ያሉበት ነገሮች አሉ። ሌላ ጊዜ እንደምትገናኙት አይነት ቀጠሮ ነው የምትይዛት እና በፊት አሻራ ክፈቱ። እሺ ልደውልልህ? ቆይ አዳምጠኝ መጀመሪያ። እሷን አገናኝቻችሁ እኔን ተውኝ። በቃ እኔ ምንም የማውቀው ነገር የለም። ተውኝ። ይኸውልህ ይሄ ልጅ ማድመጥ አይችልም። ይኸውልህ እኔ ለራሳችሁ ብዬ ነው እየነገርኳችሁ ያለሁት። የምትስማሙ ከሆነ መስማማት የምትችሉ ከሆነ ልቀቅ። እሺ አናገራለሁ። ትናገራለህ? አትናገርም? እናገራለሁ። በቃ እሺ የምትባለው ራስህን ታረጋጋለህ። በጣም ሰላማዊ ሰው መስለህ ትቀርባለህ። ስልክህን እንሰጥሃለን፣ ትደውላለህ። ስትደውልላት አንዲት አይነት ጥርጣሬ ውስጧ እንዲፈጠር ማድረግ የለብህም። ጥርጣሬ እንዲፈጠር አደርጋለሁ ወይ እርዳታ እንድትጠራ አደርጋታለሁ ወይም ደግሞ ሌላ ያልተለመደ አይነት ሁኔታ አወራለሁ ብለህ የምታስብ ከሆነ እንደው ማውራትህን ተው። አስተሳሰብህ ራሱ እንደዛ መስሎ ከታየን አይተዋል፣ ይደፋሃል። እዚሁ ነው የሚደፋ። ለምንም አትተርፍም። ለኛ ያሰብከው ጥይት የራስህ ላይ ይገባል። ለምንም አትተርፍም። አስከሬንህ አይገኝም። ዘናጋት እኮ አሁን የለም። ምንልህን ብቻ አዳምጥ። ምንልህን ታደርጋለህ? እሺ ደውልላት። ተናገር ነው። በፊት አሻራ ይከፍትልሃል። የፊት አሻራ ይከፍትልሃል። ከፍቷል። ማን ብለን ሴቭ ያደረገው? ቤዙ ነው የሚለው። ይውላውስ ደውልላት። እየጠራው እየሰማኝ ነው። አንድ የተለያየ ነገር አወራለሁ ካልክ አንገት እዚህ ነኝ ነው የምትላት። ምንም እንትን የለም። አዲስ የምንወያየው ነገር አለ እዚህ ነኝ ብቻ ነው የምትላት። ሄሎ ቤዝ እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰላም ነው አለሁ። አይ አልቆየሁም፣ እመጣለሁ። አንቺንም እኮ ቤት መተሽ አብረን እንድንሄድ ፈልጌ ነበር። እኔ ጋር ላይ ቤት አይደለም እታች። ነይና አብረን እንሄዳለን። አዲስ ልጆችም ስላሉ ለነሱ ያለውን ነገር ትንሽ የሆነ ነገር እንድታያቸው ፈልጌ ነው። አይ ዝም ብዬ ነው ድምጽ፣ ችግር የለውም። ነይ አንቺ። ነይና በቃ እዚህ እናወራለን በደንብ። አይ እነሱም አሉ፣ ችግር የለም። ልጆቹም ያው አንዳንድ ነገር ታወሪያቸዋለሽ፣ እኔም አውርቻቸዋለሁ። ያው ከማ ጋር አንድ ላይ እንደሚሰሩ ምናምን ያለውን ነገር ፎርምም ታስሞጃቸዋለሽ። ነይ
እሺ ቢስ እሺ በቃ ምን ትፈልጋላችሁ? እሷ ትመጣለች፣ እኔን ልቀቁ። የሰማኸኝ ነው? እስክትገባ ያለበት ደቂቃ ላይ ዝም ነው የምትለው። ሰማኸኝ እንዴ? ሰማኸኝ? ደውለህ ጥራት አላችሁ፣ ደውዬ ጠራሁላችሁ። ከዚህ በላይ የታባልቴ ነበር ያሰብኩት የታባለም ነበር ያሰብኩት። መልስልኝ። እሺ አሁን ልጅቱን ስትመጣ ከውጭ እንዲጠብቋት ላድርግ። ምንም በማያስነቃ መንገድ ያስገቧታል። ልክ ስትገባ ይሄንን ማድረግ ያለብን እናድርግ። እሱን እናባርረዋለን። የት ማስገባት እንዳለብን ትሄዳለህ። እሺ ሰማኸኝ? ወዴት ነው የምሄደው? ትሄዳለህ እንጂ የታባ ነው የምትፈታው? ታዲያ ወዴት ልትልኩኝ ነው? እንደውም የታባ ነው የምትፈታው እኮ እሷ ጋር ደውላላችሁኛ እንዴ? በቃ ደወልኩኝ እኮ። እሱ የመጀመሪያው ሌቭል ነው። አንተ ልጆቹን በመጀመሪያ ትመለምላለህ፣ ከዛ ምርመራ ታደርጋለህ፣ ከዛ ፓስፖርት ምናምን በሚል ተልካሻ ምክንያት ሄደ ታሪክ እንደምትፈጥረው ይሄ የመጀመሪያ ሌቭላችን ነው። እኛም ልክ እንደናንተ አሰራር አለ። እጄን ፍታልኝ፣ እጄ እያመመኝ አጀርቤ። ይሄ እጁን ስለማስፈታት ያወራል። ይኸውልህ እኔ ምንም ነገር ካለ አንዴ አንገቱን እንስበስ። ኧረ ማከቱ ኧረ በመጣለ ኧረ ቶኝ ኧረ ስንቱን ባለባችሁ ስንቱን ሰው አስለቅሳችሁ ባልገስበሩ ጀመር። አንድ ያልነገርነው ነገር አለ። ሰምተኛል? አንድ ያልነገርነው ነገር አለ። እየሰማህ እስካሁን ያልተነገረ ነገር ልንገር ወይ? ለዛ እኮ ነው የሚታበተው። ገለኛል እኮ እስካሁን ያልተነገረ ነገር ልንገር ወይ? ልንገርህ። እሺ ምንድን ነው? እየሰማኸኝ ነው? እስካሁን ያወራው ነገር እያንዳንዱ እየተቀረጸ ምን ማለት ነው? ቁጭ በል ይኸውላችሁ ራሳችሁን አለቃ ላይ እየጣላችሁ ያላችሁት ካሜራው እስካሁን ይኸውልህ ፊትህም እየተቀረጸ ነው። ድምጽ እየተቀዳ ነው። የቱ ጋር አድርገህ ነው ካሜራውን? ይኸውልህ ካሜራውን ደረቱ ላይ ያለው እዛ ጋር ደረቱ ላይ ያለው ያየኸው ነው። ያ ደረቱ ላይ አጥፉት። ካሜራውን አጥፉት። ወይኔ እያዘዝክ ነው? እኔ እያዘዝኳችሁ አይደለም። ጭራሽ እያዘዝኳችሁ አይደለም። አጥፉት። ተውሻ እያዘዝከን ነው ወይ? እየነገርኳችሁ ነው ያለው ድምጽም እየተቀዳ ነው። ሰማህ? ስበረው ኧረ ተወኝ መጣች መሰለኝ። ተነስ ቁጭ በል ይኸውልህ አሁን ትገባለች። አርፈህ ቁጭ ትላለህ። እየሰማኸኝ ነው? እሺ እሱን በጀርባ በር ነው ፈጣው። አይ ካላየችው እሷም ትደነግጣለች፣ ትፈረጥጥብናለች። ስለዚህ እጁን እንፍታው። አይ እጁን አንፈታው። እየሰማኸኝ ነው? እንዴት አስከፍተው አይደለም ደገፍ ብለህ ቁጭ ትላለህ። እግርህን አስተካክል። እጄን ፍቱኝ። እሺ እጄን አትፈታም እና እንዴት ነው? እሺ ደገፍ ብለህ ቁጭ። እሺ ተዘጋጁ ማለት ተዘጋጁ። ተዘጋጁ ማለት ይልመጣለች። አፈን ትዘጋለህ። እየሰማኸኝ ነው ወይ? እባክህ በፈጣሪ እየሰማኸኝ ነው? ምንድነው ስትል ዝም ነው የምትለው? ግቢ ምንም ነገር እንዳትሉ ማለት ከገደሉን የሚገደሉ እነዚህ እና ማን ናቸው? እየሰማሽኝ? አስፈራርተውኝ እንድትመጪ እንዳደረግሽ አደረጉት። ምን ማለት ነው? አልገባኝም። አስፈራርተውኝ ስትል እጄ ታስሬ አንቺ ምንድነው? አልገባኝም። ምን ማለት ነው? አልገባኝም። እጄን እኮ ታስሬ ያለው እኮ አንቺ ምን ይውላችሁ? ቁጭ በይ ፈሽ ልቀቀኝ። አንድ ነገር እንዳትሆን። ልቀቀኝ። አንድ ነገር
በላት ልቀቀኝ። ያልገባሽው ነገር አንተ መውጣት አለብኝ እኔ ከዚህ መውጣት አለብኝ። ምን የፈለከው? ልቀቀኝ ማለት ሲጀመር አንተ አላውቅም። ልቀቀኝ፣ ልቀቀኝ፣ ያልኩህ እኮ ነው። እጮሃለሁ። ልቀቀኝ ያልኩህ እኮ ሰውዬ፣ ልቀቀኝ፣ መሄድ አለብኝ። ልቀቀኝ እንዴ! እነማን ናችሁ ሲጀመር? ምንድን ናችሁ? አንድ ነገር እንዳታወሪ። እንደዚህ ልትታሰሪ አንተ እኮ ለዚህ ታስገባኝ። ምንድን ናቸው? ከየት ነው የመጡት? ነገር እጄ ነው ትሰሚያለሽ? አንድ ነገር እንዳታወሪ። ካስገባት በኋላ ይኸውልሽ እነዚህ ናቸው የላኩኝ ብለው ነው የገቡት። አንድ ነገር እንዳታወሪ። ዝጊ አፍሽን። አትጩይብኝ። ሰማሽ ነው? ዝጊ። ምንድን ነው የምዘጋው? ዝጊ አፍሽን። ማነክ? ምንድን ነክ? የት ታውቀኛለህ? ንቅንቅ እንዳትዪ። የት ታውቀኛለህ ነው? የት እንደማውቅሽ እሱ ነው። አንተ ደግሞ ጭራሽ ይግደሉ ምናምን ትላለህ እንዴ? ይኸውልሽ አንድ ነገር ትንፍሽ እንዳትዪ። ይኸውልሽ ለምን አታርፉም? ይኸውልሽ እነ ቡስ ከሚያሰቃዩ ስቃይ ምንድን ነው ያደረግነው እኛ? አይበልጥም። አንድ ነገር እንዳታወሪ። ኧረ ለጋገኝ ወዴት ነው የምትወስዱት? እባክህ ልቀቀኝ። ወዴት ነው የምትወስዱት? የሚሄድበት ቦታ አለ። ስለዚህ እኔ እሄዳለሁ። ልቀቀኝ። አንቺ ቁጭ ብለን ለምን ነው የምቀመጠው እንዴ? አንቺን እንፈልግሻለን። በምን ጉዳይ ነው የምትፈልጉኝ? ከእናንተ ጋር የሚገናኝ ጉዳይ የለኝም። ብዙ የምናናግርሽ ነገር አለ። ስርዓት ያዢ። በጣም ጥሩ። ከእኔ ምንም የምታገኙት ነገር የለም። አትልፉ። እሺ፣ አትልፉ። ችግር የለውም። እሱን እንዴት እንደምናናግርሽ እኛ እኮ ዞር በልልኝ። እጄን ፍታኝ። አርፈሽ ቁጭ በይ ብለን አትልፉ። ከእኔ ምንም አታገኙም። ሰውዬ በሩን ለምንድን ነው የምቆልፈው? ለምንድን ነው የምዘጋው? ምንድን ነው የሚዘጋጁት? እነማን ናቸው? ምን እንትን ትላለች? ምን እያደረክ ነው? እየሰማሽኝ? የምትጠየቂውን እያንዳንዱ በስነ ስርዓት መልሽ። ከእኔ ምንም አታገኝም። ስልኳን ይዘዋል። ስልኳን ተቀበለናል። በጣም አሪፍ። ከስልኬ ላይ ምንም የምታገኘው ነገር የለም። ይኸውልሽ አሁን እያንዳንዱ የተጠየቅሽውን ነገር በአግባቡ ትመልሻለሽ። ባልመልስ አይመችም ነገር ይኸውልሽ፣ ይሄንን ስርሽን እየሰማሽኝ ነው? ይሄን ስርሽን ነው ማዘው ነው እየሰማሽኝ? ልቀቀኝ አልኩህ እኮ እንድለቅሽ ከፈለግሽ እየሰማሽኝ ነው? እንድትለቀቂኝ ከፈለግሽ የምትባይውን በአግባቡ መልሽ። እየሰማሽኝ ነው ወይ? ሰይጣን ይኸውልሽ አንገትሽን ይኸውልሽ እሰብረዋለሁ። እየሰማሽኝ ነው? ሰውዬ ተወኝ አልኩህ እኮ እንዳነካኝ። በቃ አልፈልግም። ጭራሽ እንዳነካኝ ትላለች እንዴ? ማነክ? ምንድን ነክ? ጥፍሯን የምንቀለው እንዴ? ይሄ የምን ጥፍር ነው? የገጣጠምሽውን ጥፍርም ነቅዬ ትንሽ ኃይላችን እንድንታይ ልንቀልለው ይችላል። ተወኝ ብያለሁ። ልቀቀኝ። እጮሃለሁ። ልቀቀኝ ያልኩህ ነው። ልቀቀኝ። ትናገሪያለሽ አትናገሪ? ልቀቀኝ ያልኩህ እኮ ነው። ትናገሪያለሽ አትናገሪ? አትናገሪም? ትናገሪያለሽ? ምንድን ነው የምናገረው? እኔ ምንም አውቀው ነገር የለም። በቃ የምትጠይቂው እኔ ምንም አውቀው ነገር የለም። አላውቅም። ይሄ ውሻ የተናገረው ነገር አለ። እያንዳንዱ ትናገር። አላውቅም። እኔ እሱ ስላወራው ነገር አላውቅም። ምን እንዳላችሁም አላውቅም። ታውቂያለሽ? አላውቅም። አንቺ ህይወትሽን አትፈልጊውም እንዴ? አላውቅም። አላውቅም ትለኛለች። ምንም አውቀው ነገር የለም። እንኳን ምንም ማድረግ አያስፈልግም። በቃ ወስደን እዛ እንቀጥቅጣት። ምንድን ነው የምትቀጠቅጠው? እንስጣቸው ለልጆቹ ይግረፋት። እኔ ምንም አውቀው ነገር የለም እያልኩህ እኮ ነው ሰውዬ። ይኸውልህ ምን እናድርግ መሰለህ? እንስጣቸውና ትንሽ ቀጥቅጠው አስተካክለው ያምጡልን። ምንድን ነው የሚስተካከለው? እኔ ምንም አውቀው ነገር የለም። በገዛ ፈቃዷ እኮ መናገር ትጀምራለች። ይሻላል። አልነሳም። ልቀቀኝ አልኩህ እኮ። ካሜራውን አስገባት። በፈጠረክ ተወኝ በእናትህ። እጄን አለማኸኝ እኮ ነቀልከው። በቃ ተወኝ እኮ ልቀቀኝ። ልቀቀኝ። ምንም አውቀው ነገር የለም። ትናገሪያለሽ አትናገሪም? እሺ ትናገሪያለሽ? እናገራለሁ። እጄን እየሰማሽኝ ነው? ምን አይነት ጭካኔ ነው? እየሰማሽኝ? ምን አይነት ሰዎች ናችሁ?
አንቺ ሰው ላይ ስትጨክኝ አንቺ ህፃናቶች ላይ ስትጨክኝ ያልተሰማሽ ጭካኔ እሱ የገንዘብ ጉዳይ ነው። ተሰማሽ አይደል? እሱ የገንዘብ ጉዳይ ነው። ይሄ ሲሆን ጉዳይ ነው። የህይወት ጉዳይ አይደለም። ያንቺ ጥፍር ሲነቀል ነው የገባሽ? አላቅም። እኔ ምን ፈልገህ እንደመጣ ካላቅም። ያንቺ ጥፍር ሲነቀል ነው የገባሽ እኮ እኔ አላቅልህም ምን እንደፈልግ። እሺ ወዲሽ አሁን በስነ ስርዓት ይሄ ውሻም የተናገራቸው ነገሮች አሉ። አንቺ እያንዳንዱን እየሰማሽ ነው? እየሰማሁ። ስለ ስራችሁ ህፃናቶቹን እንዴት አደረጋችሁ እንደምታስወጧቸው እንዴት አደረጋችሁ እንደምታጠምዷቸው እነዚህ ልጆች ደግሞ ከየት ሰብስባችሁ ከየት ለቅማችሁ እየሰማሽ ነው? እያንዳንዱ ስራችሁን ዝርዝር አድርገሽ ትነግሪኛለሽ። አንድ ውሸት ከሱ ከተናገረ ውጪ አንድ ውሸት ተጨምረበታለሁ ብትይ አንገትሽን ደግሞ ሰብረዋለሁ። አቶ በቀለ ካገኛችሁ ግን ይገላችኋል። ይሄንን ወቅ እሺ። ጭራሽ ይገለናል አይደል? ጥሩ ማስፈራሪያ ነው። ጥሩ ታስፈራሪናለሽ። አሁን እኛ የምንልሽን ብቻ ስሚ፣ የምትባየውን ብቻ አዳምጪ። ቆይ እናንተ በህይወት መቆየት አትፈልጉም? የምታውቂውን ነገር በሙሉ ትናገሪያለሽ። ቀሪው የኛ ስራ ነው። ይገላችኋል እያልኳችሁ ተይው። እሱ ለኛ ተይው። እሱ መግደሉን ለኛ ተይው። ጭራሽ ይገላችኋል ትለኛለች እንዴ? ለእናንተ ብዬ ነው። እኔን ችግር ውስጥ አትክተቱ። ይኸውልሽ ችግር ውስጥ አሁን የገባሽው ራስሽ ነሽ። ከዚህ ችግር መውጣት ከፈለግሽ እንድንለቅሽ ከፈለግሽ አንድ በአንድ ስለ ስራችሁ አንድ በአንድ ስለምታደርጉት ነገር እያንዳንዱ ትነግሪኛለሽ። ምን ማረጋገጫ አለኝ? እኔ እኮ ይሄን ካወጣሁት እገደላለሁ። ይኸውልሽ ማንም አይገልሽ። በምን እርግጠኛ ነኝ? እሱን ይኸውልሽ አሁን እርግጠኛ ነኝ። በቀለን አታውቀውም አንተ። ይኸውልሽ ስለ በቀለት እንድትነግሪኝ አይደለም የምፈልገው ነው። ስለ ስራችሁ ዝርዝር ሁኔታ ስለምታደርጉት ነገር እነዚህ ልጆች የት እንደምትወስዷቸው ምን እንደምታረጓቸው በምን እንደምታታልሏቸው እያንዳንዱን ከመጀመሪያ ጀምረሽ ትነግሪኛለሽ። ሰምተሽኛል? እሺ ተናገሪ። አሁን አንድ በአንድ ተናገሪ። እነዚህ ህፃናቶች እንዴት አደርጋችሁን የምታጠምዷቸው? ማለት በቃ እኛ አስተማሪዎች ነን ከዜድ ጋርና እሺ በየአመቱ ትምህርት ቤት ምናምን እንቀያይራለን። ተማሪዎችን ፍለጋ ማለት ነው። እና እነዛ ተማሪዎችን ምን ወስደው መጀመሪያ ቀርበን እንደ ጓደኛ እናወራቸዋለን። መጀመሪያ እናያለን። አቅመ ደካማ እጃቸው ያጠረ ምናምን ተማሪዎችን ነው የምንመለምነው መጀመሪያ። ከዛ ወደ እነሱ በመጠጋት በቃ ችግራቸውን ምናምን እንጋራለን። ከዛ እንደ ጓደኛ እንሆናለን ማለት ነው። ከዛ ያ ልጅ የሆነኛን ለማግኘት እኛን ለማውራት እንዲፈልግ እናደርገዋለን መጀመሪያ። እሺ ከዛ የስራ እድል እንዳለና ወደ ውጪም ሄዶ መማር የሚፈልግም ከሆነ ፍላጎቱን እንጠይቃለን መጀመሪያ። እሺ ከዛ ያ ልጅ ይጓጓል። በቃ ማለት የህፃን ልጅ ነው። ስለዚህ አይምሮ ውስጥ በቃ ይስለዋል ያን ነገር ማለት ነው። ውጪ ሄዶ መማሩንም ከሆነ እየተማረ ገንዘብ በእጁ ማግኘቱንም ከሆነ በጭንቅላቱ እንዲስለው እናደርጋለን። ከዛ በኋላ ያ ልጅ ይጓጓል። እኛን ደጋግሞ ይጠይቀናል። በቃ ይሄን ጉዳዩን እንድንጨርስለት ምናምን ማለት ነው። ኦኬ በዛ ሰዓት እኛ ያ ልጅ ቀጥታ በእጃችን እንደገባ ስናቅ ወደ ሶስቱ ሴቶች እንልካቸዋለን። ማን ናቸው ወደ እነሱ ሶስቱ ሴቶች? እነ ሳምራዊት፣ ሊዲያና ነጻነት ይባላሉ። እሺ ሳምራዊት ሰነድ ክፍል ነው የምትሰራው። ሊዲያ ደግሞ ምርመራ ክፍል ነው፣ ልጆቹን ትመረምራቸዋለች ማለት ነው። እሺ ሊዲያ ደግሞ ሕክምና ክፍል ነው የምትሰራው፣ ማለት የልጆቹን ጤንነት ምናምን እሷ ናት የምታየው። እሺ እና መጀመሪያ ሳምራዊት ጋር ነው የምንወስዳቸው። ከዛ ሳምራዊት ስለነሱ ታጣራለች ምናምን። እሺ ሰነዳቸው ማለት ነው፣ አቅማቸው መማር የሚችሉ ናቸው፣ ከየትኛው ቤተሰብ ነው የወጡት ምናምን የሚለውን ከትምህርት ቤት ሰነድ ክፍል ታወጣና በደንብ ታየዋለች። ከዛ በኋላ እኛ ልጆቹን አናግረናቸው ለምርመራ እንሂድ ምናምን ብለን ይዘን እንሄዳለን። ከዛ ለምርመራ ይዘን ስንሄድ ደግሞ ሊዲያ ጋር ነው እሷ ናት የምትመረምረው። ስትመረምር ግን ልባቸው ጤነኛ እንደሆነ፣ እሺ ስለ ኩላሊታቸው እና አይናቸው እነዛ ነገሮች ማለት ነው የምትመረምረው። እሺ እና እነዛ ልጆች ከምርመራው በኋላ ወዴት እንደሚሄዱ ደግሞ ነጻነት ትከታተላለች። በቃ ማለት ከማን ጋር ነው የሚኖሩት፣ ቤተሰባቸው ምን አይነት ነው፣
የሚለውን ነገር በደንብ ታጣራለች። ኦኬ። ከዛ በኋላ ይሄ የተመረመረው ወደ አቶ ማርቆስ የሚባል ዶክተር አለ። እሺ። ወደሱ ይላካል። ኦኬ። እሱ ደግሞ የሚያየው ያ የተመረመረው የልጆቹ ውጤት ልብ ለሚፈልገው ሰው ከዛ ሰው ጋር ይገጥማል ወይ የሚለው ማለት ነው። እሺ። ኩላሊትም ከሆነ እንደዛው አይንም ከሆነ እንደዛ። እሺ። ስለዚህ በቃ እኛ ስራ ይሄ ነው። በሰራነው ልክ ደግሞ ይከፈለናል። በሰራችሁት ልክ ይከፈላችኋል። አዎ ይከፈለናል። ታዲያ ይሄ አረመኔያዊ ስራ ስትሰሪ ምንም ህሊናሽ ምንም የሚሰማሽ ነገር የለም? ይሄ ስራ ነው። ይሄ ስራ ነው ማለት እኔ ምንም አላደረኩም። በቃ እኔ ልጆቹን አሳምኜ ብቻ መስጠት ነው ስራዬ። እኔ አይደለሁም ቆርጬ ማውጣው ማለት ነው። ያው ለዛ እኮ እያመቻችሽ ነው አንቺ እኮ ባመቻችም እኔ አይደለሁም በቃ እኔ ልጆቹ እንዲጓጉ በቃ ለዚህ ነገር ፍላጎት እንዲኖራቸው ማድረግ ነው በቃ የኔ ስራ። የእሱም ስራ እንደዛው ነው። እኛ ምንም አናደርግም። ልጆቹን ማሳመን ብቻ ነው ስራችን። ታዲያ ልጆቹን ማሳመን ማለት አንድን ልጅ ከቤተሰቡ ለይቶ በዚህም እንዲሞት ነው የምታደርገው። ይሄ ሸክም ማቅለል ነው። የምን ሸክም ማቅለል ነው ደግሞ? ለማን ነው ሸክም የምታቃሉት? ከቤተሰቦቻቸው ቤተሰቦቻቸው እኮ ልጆቻቸው እንዲኖሩላቸው ነው የሚፈልጉት። እናንተ ገንዘብ እየሰጣችኋቸው አይደለም ወይም ደግሞ እንደምትሉትም ሽፋን ተጠቅማችሁ እንደምታወሩትም የመምህርነት ስራችሁን በአግባቡ እየሰራችሁ አይደለም። እውቀት እያስቀሰማችኋቸው አይደለም። ከዛ ባለፈ ደግሞ የትምህርት እድል እናመቻቻለን እንደምትሉት የትምህርት እድል እያመቻቻችሁላቸው አይደለም። ተማሩም አልተማሩም ጥቅም የላቸውም። ዞሮ እንዴት ነው ለወላጆቻቸው ሸክም የምታቀሉላቸው? በቃ ሲጀመር አቅም ዝም ብለው ነው የሚማሩት። በቃ ተስፋ የላቸውም ሲጀመር። ልጆቻችን ሸክም ሆኑብን ወይ ሸክም ሆነውብናል አቅሉልን ብለውሻል አንቺ? ልጆቻቸውን እንዲማሩ አይደል ወደ ትምህርት ቤት ይላሉ? አቅማቸው አይችልም። በቃ የደሃ ልጆች ስለሆኑ አያስፈልጉም። ታዲያ የደሃ ልጅ አይኖርም ያለው ማለት ነገርኩህ እኮ በቃ እኔ ስራዬን መስራት ነበረብኝ ሰራው። ስራሽ ማስተማር እንጂ የሰው ልጅ እንዲሞት ወይ እንዲወገድ መንስኤ መፍትሄ ምን አለበት? እንደዛ እናረግም አልኩህ እኮ ያን የሚያደርገው ሌላ አካል ነው፣ እኛ አይደለንም። አንቺ አላቀረብሽም ሌላ አካል ምን ያደርገው እኮ እኛ በቃ ሰጠናቸው። እኛ ወስደን ሰጠናቸው። ሸጣችኋቸው? አሁን ሰጠናቸው ሳይሆን ሸጣችኋቸው እኮ ልጆቹ። መሸጥም ከሆነ ሸጥናቸው። እሺ ግን እኛ ማለት ያ ሰው ነው አዝኖ መተው ካለበትም ያ ሰው ነው እንጂ እኛ ምንም ማድረግ አንችልም። እናንተ እኮ ምስኪንነታቸውን አጥምታችሁ አቅም እንደሌላቸው አውቃችሁ አዘኒታ እንኳን የሚያስፈልገው ከሆነ እናንተ ነበራችሁ እኮ ወይ እነዚህ ልጆች አቅም የላቸውም ሊታዘንላቸው። እኛም እኮ ገንዘብ ፍለጋ ነው እንደዚህ የምናደርገው። ሰውዬ እንዴት ነው የምታወራቸው? ገንዘብ ፍለጋ አልወረደላትም። ጥፍሩን እንዳለ ነቅለን እንጨርስላት እንዴ? እንዲነቀል ነው ጥፍርሽ እንዲነቀል ነው ፈልጊው? ለምን አታርፍም? አንተ ጥፍርሽ እንዲነቀል ነው ወይ ፈልጊው? ነገርኩህ እኮ በቃ እኔ የማውቀውን ነገር ንገሪኝ አልከኝ፣ ነገርኩህ። ይኸውልሽ እያንዳንዱ ስለእናንተ መስመር፣ ስለምትሰሩት ስራ፣ ስለ ሂደታችሁ፣ ካንቺ ጀርባ ስላሉት ሰዎች፣ እናንተ የመንግስቱን ስራ የመንግስት ትምህርት ቤት ያሉት ተማሪዎችን ስራ እንደምትሰሩ የግል ውስጥ ማን እንዳሉት ትናገሪያለሽ። እየሰማሽ ነው? ነገርኩኝ እኮ እኔ የማውቃቸውን ነገርኩህ። ንገሪኝ እስቲ የግል ላይ ማን ያለው? በራስ መንገድ ማግኘታችን እኔም ማለት እዚህ ጋር ብዙ ሚስጥር እያስወጣኸኝ ያለው ምንድነው? የራሱ ሚስጥር በራስ መንገድ ድረስበት እኮ እኛን ባገኘህበት መንገድ እነዛንም ማግኘት ትችላለህ። በቃ እኔ ሚስጥር ብትተባበሪ እኮ ይኸውልሽ ላንቺ ነው ጥቅሙ። ምንድነው ጥቅሙ? እኛ እንደርስበታለን፣ እሱ አያሳስብሽ። አንቺም ላይ ደርሰናል። ብትተባበሪ ግን ነገሮችን ብታዋሪ ላንቺ ጥቅም አለው። አንቺም ከዚህ ወጥመድ ውስጥ የምታመልጭበት የህግ ከለላ የምታገኝበትን መንገድ እኛ ልናመቻችልሽ እንችላለን። አልተባበርም ካልሽ ግን ከመሞት ታድኑኛላችሁ። አሁን አድንሻለሁ። በምን መንገድ ታድኑኛላችሁ? ማን ነው የሚገልሽ? አንተ ከጀርባ ያሉትን ሰዎች ስለማታውቃቸው ነው። እና የምትሞቺ ከሆነ እውነቱን ተናግረሽ አትሞቺም። ለምንድን ነው ሞተው? እንደምትሞቺ እርግጠኛ ከሆንሽ ከመሞት እንደማናድንሽ እርግጠኛ ከሆንሽ ተናግረሽ እውነታውን ተናግረሽ ብትሞቺ ይሻልሻል። ምክንያቱም እኔ ማውጣት ያለብሽን ነገር ታወጫለሽ። ከዛ በኋላ ደግሞ እንለቅሻለን።
ገብቶሻል እኮ ከዛ በኋላ ከመሞት አድኑኛላችሁ ወይ? እሱን እናደንሻለን። ከኛ ጋር የምትተባበሪ ከሆነ ከናንተ ጀርባ ያሉትን ይሄንን መጥፎ ስራ የሚሰሩ ሰዎችን እያንዳንዳቸውን አሳልፈሽ የምትሰጪ ከሆነ የት እንዳሉ መጠቁሚ ከሆነ ስማቸውን ማን እንደሆኑ መጠቁሚ ከሆነ እኛ ከመሞት አይደለም ከሀገርም ልናስወጣሽ እንችላለን። እየሰማሽ ነው? ካንቺ የሚጠበቀው ግን ትክክለኛ የሆነ መረጃ ለኛ መስጠት አለብሽ። ምንም ይሁን ምን መረጃ አልሰጠሽን ግን እኮ በቃ ሰው ጁረጅም ነው። ምንም እንትን የለም። ማን ነው ጁረጅም ነው ምናምን የምትይው? አቶ በቀለ እሺ አሁን ስለ አቶ በቀለ ምንም የሚያሳስብሽ ነገር የለም። ይኸውልሽ እየሰማሽኝ ነው? ስለ አቶ በቀለ ምንም የሚያሳስብሽ ነገር የለም። ምን ያሳስበኝ? ስለነዚህ ስለ ሶስት ይኸውልሽ ስላለቃሽ ይሁን ምንም ይሁን እኛ አይመለከተንም። አሁን ዋና ካንቺ የሚፈለገው ነገር እያንዳንዱ ያደረጋችኋቸውን ነገሮች ይበልጥ ደግሞ ከዚህ በኋላ ልታደርጓቸው ያሰባችሁትን ነገር የመለመላችኋቸው ልጆች ካሉ ስለ ልጆቹ እነሱ ገብተሻል። አሁን ልንደርስላቸው ነው የፈለግነው። ልጆቹ እኮ እኛ ጋር ከተመለመሉ አይቆዩም። በቃኛ እነዚህ ልጆች መሄድ ይችላሉ ካልን ከወሰንን ጤነኛ ከሆኑ በቃ ሂደቱን ያፋጥኑታል። ወዴት ነው የምትወስዷቸው? እነሱ የተለያየ ቦታ ነው የምንወስዳቸው። ምርመራ የሚሄዱበት ቦታ አለ። እሺ ዶክተር ጋር ይሄዳሉ። እሺ በቃ ብዙ ቦታ ነው የሚሄዱት እና በቃ ጤነኛ የሆነውን ሰው አንተ መሄድ እንደሚማርና እድሉን እንዳገኘ እናግረውና በቀጣዩ ቀን ይመጣል ይሄዳል። ጤነኛ ያሉትን ልጆች ደግሞ እንመልሳቸዋለን። ወዴት ነው የምትመልሷቸው? ወደ ትምህርት ቤቱ ነው። የማይፈለጉትን እንመልሳለን፣ አስፈላጊዎቹን ደግሞ እንወስዳለን። እሺ ያስፈላጊ እንወስዳለን ያልሽው የተወሰዱት ልጆችስ ምንድን ነው የምታደርጓቸው? ይኸውልህ ሂደቱን እኮ ነገርኩህ። ምርመራ ይደረግላቸዋል። እሺ ከዛ ቀጥታ ወደ ቀዶ ሕክምና አዎ እሺ ቀዶ ሕክምና ወሰዳችሁ። እነዚህ ልጆች ቀዶ ሕክምና ከተወሰዱ በኋላ ቀዶ ሕክምና ከተደረገላቸው በኋላ መቼስ እናንተ አንድ ነገር አይበቃችሁም አይደል? ቅድም የልብም የኩላሊትም ያወጣው የራሱ የሆነ ዶክተር ነው። እሱ የራሱ ዶክተር አላችሁ። እሱን ነግረሽኛል። እሱን አንቺ አታውቂም አይደል? አሁን መታቂውን ነው እየጠየኩሽ ያለው። መታቂውን ነገር ተነግሪኛለሽ። ከዛ እኔ ደግሞ ያልገባኝን ነገሮች እጠይቅሻለሁ፣ ትመልሻለሽ በአግባቡ። ገባሽ እኮ? ምንድነው ማወቅ የፈለከው? እነዚህ ልጆች ኩላሊታቸው እንዲወጣ ልባቸው እንዲወጣ መልምላችሁ ወደ ዶክተር ጋር ወሰዳችሁ አይደል? እነዚህ ልጆች ከተወሰዱ በኋላ መቼስ ልቡ ኩላሊቱ የወጣለት ልጅ በህይወት አይቆይም አይደል? እሱን እኮ ነው ያላቅም አልኩህ እኮ። እነሱ ናቸው እዛው የሚጨርሱት። ምን ማለት ነው? እነሱ ናቸው ማለት በቃ ከሚፈልጉት ሰውነቱን በተናገሪ እዛ ከሄዱ በኋላ ተመልሰው መጥተው ያውቃሉ? እንዴት ነው የሚመጡት? ስለዚህ አይመጡም ማለት እኮ ነው። አናቅም እንዴት ይናልሽ? ታውቂያለሽ እኮ እዛው ነው የሚያስወግዷቸው እኮ። እሱን ተናገሪ እኮ ነው ያልኩት። ይሄንን እኮ ነው እንድትነግሪኝ የምንፈልግ። ምን ልናገር እኮ? የሚፈልገውን ካወጣ በኋላ ያስወግዳቸዋል ማለት ሰው ልቡና ኩላሊቱ ወጥቶ አይኑ ወጥቶ ይኖራል። አንተ ራሱ ምን አይነት ጥያቄ ነው የምትጠይቀኝ? ጭራሽ አይንም ታወጣላችሁ? እነዚህ ልጆች ቤተሰቦች መጥተው አይጠይቋችሁም? እናንተን እንደመምህ እናንተ ሲስተሙ ስላልገባችሁ ምናልባት እኮ ሲስተሙን እንዲገባን እኮ ነው የምንጠይቅሽ። አልገባንም፣ እውነት ነው። አንቺ እንደምትይው ሲስተሙ ስላልገባን ነው እንዲህ የምንጠይቀው። ግን እየጠየቅንሽ ያለነው ደግሞ እንዲገባን እንዴ እኮ ነገርኩህ እኮ። ሲጀመር በቃ ልጆቹ በህይወት አይቆዩም። እሺ አልቆዩም፣ እንደማይቆዩ አወቅን። የነዛ ልጆች ወላጆች መጥተው ትምህርት ቤቱን አይጠይቁም ወይ? እንዴት ነው ልጅ የት ሄደ ምናምን ብለው አይጠይቁም? አንቺ ተጠይቀሽ አታውቂም? በቃ ማለት ስልክ የመንግስት ትምህርት ቤት እኮ ነው። ልጅ በአጋጣሚ መንገድ ሊጠፋ ይችላል። ግን የመንግስት ትምህርት ቤትም ቢሆን ወላጅ እኮ ይጠይቃል። ተጠይቃችሁ አታውቁም እስከዛሬ? ማለት ቤተሰብ መጥቶ ይጠይቃል። ግን ደግሞ በሚጠይቅበት ጊዜ እኛ አናቅም ነው እንዴ? መልሳችን አናቅም ነው። ምክንያቱም እኛ አንስተን ሰተን ከዛ በኋላ የት እንደደረሱ አናቅም። ለማን ነው አንስታችሁ የምትሰጡት? ቆይሽ ልጆቹ ከትምህርት ቤት የሚጠፉበት መንገድ እንዴት ነው? እሱን ብቻ ንገሪኝ። እናንተ አሲስት አድርጋችሁ ለነዚህ ሰዎች እንዲደርሱ የምታደርጉበት መንገድ አለ አይደል? መቼስ ወላጅ ትምህርት ቤት መጥቶ ልጁን ካጣ እናንተ እነዚህ ልጆች ከትምህርት ቤት ወደ እናንተ ሰዎች
ወደ ዶክተሮቹ የምትልኩበት መንገድ እንዴት ነው? እሱም ብቻ ነገር ብዙ ጊዜ የምናደርገው በትምህርት ሰዓት ይሄን አናደርግም። በትምህርት ሰዓት የምናደርገው ልጆቹ ስለ ራሳቸው ያለውን ነገር እንዲነግሩን ብቻ ነው የምናደርገው። እሺ። ከዛ በኋላ ቅዳሜና እሁድ አንዱን ቀን አመሻሽተው ከቤት ወደኛ እንዲመጡ ነው የምናደርገው። ያ ደግሞ በምንም ሁኔታ ትምህርት ቤቱን አያስጠይቅም። ምክንያቱም ቅዳሜና እሁድ ትምህርት የለም። ለፕሮሰሱ በቃ ፓስፖርታችሁን እንዲታይ ምናምን ፎቶ ይዛችሁ ምናምን ብለን እናሳምናለን። የምን ፕሮሰስ ነው ደግሞ? ማለት ወደ ውጪ ሄዶ የመማሩ ማለት ነው። እሺ። እሱን ፕሮሰስ ለመጨረስ ምናምን ነው እንላቸዋለን። በዛ ሰዓት ይመጣሉ። ስለዚህ እኛ በዛ ሰዓት ይዘናቸው እንሄዳለን። ለቤተሰብ ምንም እንዳይናገሩ እናደርጋለን። አለቀ። ልጆቹ ጠፉ ማለት ነው። ስለዚህ እነዚህ ልጆች ለቤተሰብ ሳይናገሩ ነው የሚወጡት ማለት ነው ከቤት ሲወጡ። እሺ። ከቤት ወጡ። ከቤት ወደ እናንተ ጋር ሲመጡ ነው እነዚህ ልጆች የሚጠፉት የምትወስዷቸው ወይስ እናንተ ጋር ከደረሱ በኋላ ነው እነዚህ ልጆች የሚጠፉት? ማለት ነው እኮ ነው የምንላቸው እኛ የምንጠራቸው ቦታ ይመጣሉ። ኦኬ። ይጠሯቸዋል። ያው ለምርመራ ምናምን ነው። በገዛ ፈቃዳቸው ነው የሚሄዱላቸው። ቀጥ ብለው ይወስዷቸዋል ማለት ነው። ልጆቹም ምንም የሚያውቁት ነገር አይኖራቸው። እሺ። ከዛ ማለት እንደነገርኩ ቀጥታ ወደ ምርመራ ነው የሚሄዱት። ምርመራ? እሺ። የኩላሊት ምናምን ማለት ነው። ዶክተር ማርቆስ ደግሞ ማለት ኩላሊታቸው እንደሚሆን ልባቸው እንደሚሆን ምናምን ያያል። እሺ። ቀዶ ሕክምናውን የሚያደርገው ራሱ ነው። እሺ። ከዛ በኋላ አቶ በቀለ ደግሞ ይሄ እቃውን የሚረከቡን ሰዎችን ያውቃል። እሱ ነው የሚያመጣቸው። ኦኬ። እና የውጭ ሰዎች ምናምን ናቸውና በሱ መንገድ ደግሞ ኩላሊቱን ምናምን እናዘዋወራለን ማለት ነው። ኦኬ። ሁሉም የራሱ የሆነ የስራ ድርሻ አለው። እነዚህ እዚህ ትምህርት ቤት ውስጥ ይመለምላሉ። ልጆቹ ይመለምሉና ባይ ኤኒ ሚንስ የኢኮኖሚ ችግር ሊሆን ይችላል ለነሱ እንዳሉ ማለት በተለያየ ወይ ይመለምሏቸዋል። ከመለመሏቸው በኋላ ወይ ለትምህርት ዝግጅት ወይ ደግሞ ለውጭ ሀገር ፕሮሰስ ወይ ሳይድ ሀስል እንዲ ከጎን እየሰሩ የሚማሩበትን ወይ ብቻ ባሳመኗቸው መንገድ ልጆቹን ይጠሯቸዋል። ከዛ ለዛ ፕሮሰስ እንዲሆን ለምርመራ ይልኳቸዋል። ልጆቹ የሚያውቁት ለምንድነው? ለውጭ ሀገር ፕሮሰስ ብለው ማለት ነው። ለውጭ ሀገር ፕሮሰስ ብለው ሄደው ደም ይሰጣሉ ምናምን። የውጭ ሀገር ፕሮሰስን ለማካሄድ ደማቸውን ምርመራዎችን ሲያደርጉ እነሱ ግን ለሚጠቅማቸው ነገር ይመረምሯቸዋል። ያ ማቺንግ እንዳሉን ከሆነ ያ ማቺንግ ከሰራ በኋላ ቲቹ ማቺንግ ምናምን እንዳሉት እሱ ከሰራ በኋላ ልጆቹ የሚፈለጉ ከሆነ ይመለሳሉ። ውጤቱ ይታያል። በሚፈለጉበት ቀን የነዛ ሰዎች ኩላሊትና ከውጭ የሚገዛው ሰውዬ ማች የሚያደርግ ከሆነ በሚፈለጉበት ቀን የውጭ ሀገር ፕሮሰሳቸው አልቋል ተብሎ ይመጣል። ያን ያርዷቸው። ያን ጊዜ መጨረሻቸው ይደርሳል እንደማለት። ታዲያ ቆይዋን እናንተ ይሄንን ነገር ስታደርጉ አንቺ ይሄንን ነገር ስታደርጊ ምንም ጭንቅላትሽ ምንም ይከነክነሽ ነገር የለም? እኔ እኮ ምንም አላደርኩም አልኩኝ። እነዚህ ልጆች ብቻ መጥራት ነው በቃ አለ እኮ። ልጆቹን መጥራት ማለት እኮ እነዚህ ልጆች አንቺ ወደ ውጭ ሀገር ልትልኪያቸው አይደለም አይደል? እየጠራሻቸው ያለሽ ስራ እኮ ነው በቃ። ለምሳሌ አንድ ያንቺን ልጅ ወይም ያንቺን እህት እኛ እንደዚህ ብንጠራት ብናባብላት ዘን ለሌላ ሰው በዚህ ወይ ብንሰጣት እኔ ምንም አላደረኩም ማለት እችላለሁ? ያደረገው ያኛው ሰውዬ ነው ማለት ይቻላል? ስለሱ አላውቅም ማለት እኔ በቃ አላውቅም። እንደዚህ አይነት ጥያቄ አትጠይቀኝ ማለት አሁን ላይ እኔ የምፈልገው ገንዘብና ገንዘብ ነው። ሁሉም ሰው ደግሞ የሚለፋው ለራሱ ነው እንጂ ለቤተሰብ ምናምን ቀጣይ ለሚመጣው ሰው አይመለከተንም። እኛ ስለራሳችን ብቻ ነው። ምን ማለት ነው አይመለከተንም? እነዚህ ልጆች ነፍስ አይደሉም እኮ አያገባንም። ምን ማለት ነው አያገባንም? ምን እንድልክ ነው ይፈልጋል? ቆይ ምን ያህል ጊዜ ሆነሽ ይሄን ስራ ከጀመርሽ? ቆይተናል። ከዜድ ጋር ነው የምንሰራው። ከዜድ ጋር እኮ ቆይተናል አልሽ። ምን ያህል ጊዜ ሆነሽ ነው ያልኩሽ? አሁን ሁለተኛ አመት። ሁለተኛ? አዎ።
2 ዓመት። በዚህ 2 ዓመት ምን አገኘሽ? እስቲ ራሴን መጠበቅ ነው ፈልገው ገንዘብ ማግኘት ነው ፈልገው ምናምን ብለሻል። የተለየ ነገር እንደምናየሽ ከሆነ ያን ያህል የተለየ ነገር ላይፍ ላይ ያደረግሽው ነገር የለም? ምንም ያጣሁት ነገር የለም። ምንም ያጣሁት ነገር የለም። ቤትም ከሆነ መኪናም ከሆነ ሁሉም አለኝ፣ ገንዘብም አለኝ። ያጣሁት ነገር የለም። ግን ደግሞ ኑሯችንን ዝቅ ብለክ ነው እንጂ ከፍ ብለክ አሁን ሂጄ እኔ እንደ አስተማሪነቴ ማለት ደህና ልብስ ለብሼ መሄድ ለኔ አግባብ አይመስለኝም። ለምንድን ነው አግባብ ያልሆነ? አያሳምንም። ምንድን ነው የማያሳምን? ማለት ገንዘብ እያለኝ ለምን አስተማሪ ሆናለሁ? ለምን 11000 10000 ለምን ይከፈለኛል? ለዚህ ዝቅ ብለህ ገብተህ ነው በደካማ ጎናቸው የምታገኛቸው እንጂ በቃ ከነሱ ጋር መመሳሰል አለብህ። ስለዚህ አሁን አንቺ ይሄንን ስራ እየሰራሽ ያለሽው ተመሳስሎ ብዙ ገንዘብ ለማግኘት እንጂ ለማስተማር አይደለም ማለት ነው። እኔ ሲጀመር ትምህርቱንም አልፈልገውም። ሲጀመር ማግኘውም ገንዘብ አርክቶኝም አያውቅም። እንዴት ነው የተመለመልሽው አንቺ አሁን ወደዚህ ቢዝነስ ስትገቢ? መቼም ከመሬት ተነስቶ ሰው አይገባም። እንዴ ማን ነው የመለመለሽ አንቺ ለእንደዚህ አይነት ስራ? ማለት አሁን በየትምህርት ቤቱ የተለያዩ ዝግጅቶች አሉ። ማለት በቃ ትምህርት ቤት ከትምህርት ቤት በስፖርት መልኩም አለ ውድድር ምናምን ማለት ነው። በዛ ሰዓት ከብዙ አስተማሪዎች ጋር እንገናኛለን እና በዛ ሰዓት እኔም በዛ ሰዓት ትክክለኛ አስተማሪ ነበርኩኝ ከዚህ በፊት። ግን በቃ እዛ ውድድሩ ላይ በአጋጣሚ የሆነ ሰው ተዋወቅኩኝ እና ያ ሰውም እንደዚህ እዚህ ስራ ውስጥ ነበር። አብዛኞቹ በመንግስት ትምህርት ቤት ላይ ተሰማርተዋል በዚህ ስራ ማለት ነው። እና ወደ ጠጋ ብሎ እንደዚህ ምናምን አወራኝ። ማለት መጀመሪያ ላይ አላውቅም ነበር እንደዚህ እንደሚሆን ምናምን። በቃ ልጆቹ እኔንም ያሳመነኝ ልጆቹን የውጭ ሀገር እድል እንደሚያገኙ ምናምን አድርጎ ነው። ከዛ እኔም ወደ ሲስተሙ ከገባው በኋላ ልጆቹን የሚያደርጓቸውን ምናምን በግልጽ በቃ ነገረኝ። ይዞኝ ሄዶ ማሳይቶኛልና ከገባሁበት በኋላ ማለት ነው። ከዛ በኋላ እንዲህ እየሄድን ከየትምህርት ቤቱ እንደዚህ አስተማሪዎቹን እናናግራለን። አንዳንዴ ምን ብላችሁ ነው የምታናግሩት? ማለት ከኛ ጋር እንዲሰሩ። ኦኬ ከተመለመለች በኋላ እሷም መመልመል ማለት ነው ሌሎች። ኦኬ ተመልምለሽ አንቺ ደግሞ መመልመል ጀመርሽ ማለት ነው። ማን ነው አንቺን የመለመለሽ? አንድ ሰው አግኝቼ ነበር እሱ ነው ወደዚህ ስራ ያስገባኝ እያልሽ ነው። እሱ ማን ነው ስሙ? ሞቱማ ይባላል። ሞቱማ እሺ ሞቱማ ቀጥይ እስቲ። ከዛስ? ብዙ አስተማሪዎች አሉ ከሱ ጋር የሚሰሩ ማለት ነው። እሺ በእነሱ መንገድ ነው እኔም እዚህ ውስጥ የገባሁት። ኦኬ ስልኩ አለሽ? አሁን እሱ አይ የለኝም። እንዴት ነው የማይኖርሽ? አንቺን ማልሙሎ ወደዚህ ስራ እኮ የለኝም። እንዴት ይኖረኛል? እንዴት ነው የማይኖርሽ? ሲጀመር ለምንድን ነው የምሰጠው? ቢኖረኝ ራሱ ለምንድን ነው ማሰጪኝ? መስጠት የለብኝ ነው። ብዙ ነገር እኮ ስሙን ራሱ መናገር አልነበረም። ምን ማለት ነው መናገር የለብኝም? ወይስ ስትገረጪ ነው ልክ የምትናገር? እውነት መልሽልኝ። ምንም አውቀው ነገር የለም። አሁን ይኸውልሽ ምንድነው በዚህ ቀበቶ እንድልጥሽ ካልፈለግሽ አንድ በአንድ ትናገሪያለሽ እኮ። ምን ልንገርክ እንዴ? ቀልቤኝ እኮ ይበቃል። በቃ ጥፍርሽ ገና ይኸውልሽ አይደለም። ይኸውልሽ አይንሽን ነው የምነቅለው። እየሰማሽ ነው? እንደውም እጄን ፍታኝ። እጅሽን ልፍታው? እጅሽን ፍታኝ። እጅሽን ልፍታው? መልሽልኝ። እጅሽን ልፍታው? ውሻ እሺ እናገራለሁ። ትናገሪያለሽ አትናገሪም? እስከዛሬ ወገብሽ ይላጥም ነበር። እሺ እናገራለሁ አልኩኝ እኮ። ተናገሪ ፓስወርድሽን ተናገሪ። እሺ እናገራለሁ። ተናገሪ። ስንት ነው? 3 እሺ 12 ማን ብለሽ ነው ሲባርክሽው? ሞቲ
ይሄ ነው እሺ መዝግቦስ አሪፍ እንደ አንድ መረጃ እንይዘዋለን። በጣም አሁን የመለመላችኋቸው ሌሎች ልጆች ካሉ ሙሉ ዝርዝር ነገሮችን አሁን እንድትነግሪኝ እንፈልጋለን። በቃ እኔ ነኝ የማደርሳቸው ልጆች ከትምህርት ቤት እያወጣሁ ዶክተሩ ጋር ማደርሰው እኔ ነኝ። እሺ እና ቦርሳዬ ውስጥ መርፌ አለ እነሱ ያዘጋጁልኝ ማለት ነው። እሺ እና በቃ ልጆቹን ሳገኝ ወግቼ ይዣቸው እሄዳለሁ። መርፌ ይዘሽ ነው የምትንቀሳቀሽው? አዎ። እስቲ አምጣ ቦርሷ። ምንድን ነው ሁሉ ጉድ? ጭራሽ የሁሉ መርፌ ምንድን ነው የሁሉ መርፌ? እነሱ ናቸው የሚያዘጋጁት። ማደንዘዣ መርፌ ነው። እሺ በዚህ መርፌ ምንድነው የምታረጉት? ልጆቹ እንዲደነዝዙ እናደርጋለን። እሺ ከዛስ? ከዛ በኋላ ወደ ኦፕራሲዮን ክፍል ይገባሉ። ይሄን ትወጊያለሽ አንቺ፣ ከዛ ይዘሽ ትይዣለሽ። አዎ አዎ። ምን አይነት አረመኔ ተግባር እንደሚተገበር ምን አይነት ክፉ ዘመን ላይ እንደተደረሰ። እሺ የልጆቹ አዲስ አሁን ልታዘጋጇቸው ያዘጋጀሻቸው ፋይሎች አሉሽ? እነማን እንደሆኑ? ሁሉም ፋይሎች ከትምህርት ቤቱ ይጠፋሉ። ምን ማለት ነው ከትምህርት ቤቱ ይጠፋሉ? ማለት በቃ እኛ ይሄን አመት ከጨረስን በኋላ ትምህርት ቤቱን ስለምንለቅ እሺ ፋይሉም ይጠፋል አብሮ። እነዛ ልጆች እንዳልተፈጠሩ ተደርጎ ይታሰባሉ ማለት ነው። ኦኬ አሁን ያዘጋጃቸዋቸው ሌሎች ሰዎች ፋይል አለሽ? ለአሁን የለኝም። እኔ ጋር ሳይሆን ሌሎች ትምህርት ቤቶች ላይ የተዘጋጁ ልጆች አሉ። ኦኬ አሁን የነሱን ትምህርት ቤት አድራሻ እንድትነግረን አድርገን ቀጥለን ይዘናት መውጣት ነው ያለብን። ከአንቺ ጋር እዚህ ስንጨቃጨቅ እሺ ይኸውልሽ አሁን ይኸውልሽ አንድ በአንድ ከአንቺ ጋር የሚሰሩትን ሰዎች እየሰማሽ ነው ያሉበት ቀጥ ብለሽ ይዘሽ ትይያለሽ እኮ እንዳትመታኝ እየሰማሽ ነው። ተነሽ ቀጥ ና ተከተለ ቀጥ ኖ ኒድ